በሚቀርቡኝም የሴት ልጅን አሰባበር ስላየሁት ነው የተጫንኩት። ወንድ ልጅ ወጣ ብሎ ንዴቱን ያበርዳል ግን ብዬ ነው እንጂ ተናገርኩት። እኔ ሃይሚና ብሩክን አለያቸውም። ገብቼ ማስተያየት ተሰጣቸው ታውቃላችሁ። በጣም ነው የምወዳቸው እና በዚህ አኳያ ነው የተናገርኩትና የተናገርኩት ነገር ምናልባት እናንተ አምሮ ውስጥ ገብቶ ሌላ ነገር ከፈጠረባችሁ በጣም ይቅርታሽ። ይሄን ለማለት ነው። እንደውም አይመቸኝም ያለውበት ቦታ ሩቅ ነው። አለም ሸታቃለች ራሱ እሺ ለማለት ነው። መሙኝ ከሆነ ኔትወርክ ለኛ ቤት የማብራሪያ ያስፈልገው ጋንዬ በውስጥ እንደዛ አይነት እንትን ተናግረውሽ ከሆነ እነሱ ይፈሩበት። አንቺ እኮ የነሱ ደጀን መከታ እናታቸው ነሽ። ለሁለቱም መነጣጠን ማታቂ ማለት ነው። ስለዚህ ማንም ተናገረ ምንም በተረዱበት ጥሩን ብትናገሪ የሚያንሻፍፍ ነው ያለው ቲክታክ ላይ። ስለዚህ ለኛ ትክክል ነው ስትናገሪ የነበረው ጨርሰናልኛ። ኧረ አንቺ ምንም ያደረ ሁለታችን እኮ ነው የተነጋገርነው። ይሄ ስህተት ነው፣ ይሄ ጥፋት ነው፣ እንደዚህ መደረግ የለበትም ብለን ሁለታችንም ነው እኔና አንቺን የተነጋገርነው። ከዛ ያትገባችበት ከዛ አወራን እንጂ ምንም ያጠፋሽው ጥፋት የለም፣ ምንም የተናገርሽ ነገር የለም። እናቅሻለን። እስከዛሬ ስንት ጊዜ ሲያጠፉ ያጠፍተዋል። ብሩኬ ካጠፋ ስህተት ነው፣ ሃይሚ ካጠፋ ስህተት ነው እያልሽ ስለማይመቻ ሁላችንም ስራው አልተመቸንም። አስተማሪ ስላልሆነ ወጣት አሁን እኮ የኛን ገስ ለምን እንደጣሉት ታውቂያለሽ? እኛ ስራው አልተመቸንም፣ ምክንያቱም ትውልድን እያስተማረ አይደለም ብለን መጀመሪያ ከዩ ጋር በነበሩ ሰዓትም እየተናገርን ነበር። ሌላው ደግሞ ይስሩ እያለ ስለነበር ነው። እኛ ደግሞ ያንን አልደገፍንም። ቲጂዬ የኔ ውድኔ የኔ ቆንጆ በጣም ነው ማከብርሽ። በጣም ሁለቱንም ከነፍስሽ እንደ ነፍስሽ ነው የምትወጃቸው አውቃለሁ። በጣም ነው የምትማመንብሽና ሁለቱንም እኔ እንደዛ ስለሆነ ነው የምገባው አንቺ ቤት ራሱ። እኔ መጥፎ ነገር ባይ አንቺ ቤት ራሱ አልገባ። እኔ እንደዛ ነው የምፈልገው። ነገር ግን ለኔ ለገነት ኦቨር ሆነብኝ። በቃ የሚሰሩት ስራ ለኔ ነው በቃ የተሰማኝ። እኔ እኮ ተፈጥሮዬ ይለያል እንዴ ለኔ በጣም ስለምወዳቸው ጥሩ መልካም ነገራቸው ማየት ስለምፈልግ ሁለቱንም ስለምሳሳላቸው በቃ በወቅቱ ተሰማኝ። ምናልባት በዚህ ንግግሬ ካሰናከልኳችሁ ነው ይቅርታ ለማለት የተሰናከላችሁ ሰዎች ይቅርታ እንዳትጠይቂ አንቺ ከመጀመሪያ ጀምረሽ ማለት ነው። ለሁለቱም የተጣላ ስታስታርቂ ተሳዳቢን ስትመክየኖች ጀግናና ስለሆንሽ እኛ የትን ቦታ ነው የምንመሰክርሽ። ማንንም ሰው ይቅርታ እንዳትጠይቂ። ይቅርታ መጠየቅ ሽንፈት አይደለም፣ ግን ምንም ስላላጠፋሽ መጠየቅ የለብሽም። በውስጥ መጥቶ የተናገረ ሰው ካለ አንድ ባንድ ብሎክ አድርጊያቸው። ምክንያቱም አንቺ ማንንም ከፍ ማንንም ዝቅ የምታረጊ ሰው አይደለሽም። ጀግና እናት ነሽ። ዛሬ ሳይሆን በፊት ጀምሮ የነበርሽ ጀግና እናት ነሽ። ማንንም እንዳሰበኝ ምንም አላጠፋሽም። ይቅርታ የሚያስጠይቅ ነገር ምንም አላደረሽም። ዛሬም ነገም ገንዬ ምንም እንዳይሰማሽ። በውስጥ መጥቶ ግን ኢንቦክስ ላይ የጻፈልኝ ሰው የተናገረ ሰው ካለ ብሎክ አድርጊ። ለማንም መልስ አትስጪ። እሺ ገንዬ ደግሞ የኛ ገስት ደግሞ ምንም ማንንም ሰው ከፍ ዝቅ የሚያረግ ገስት አይደለም። ማንንም ሰው ጥፋት እንኳን አጥፍቶ ቢመጡ በምክር እንጂ በስድብኛ አንድ ቀን ተናግረን አናውቅም። ስለዚህ ገንዬ በቃ ወረደች እንዴ? ኔትወርክ እያለ ቆይ አለች ኔትወርክ እኮ ነው። እና ገንዬ በቃ ነው ተመለሽና ግቢ። ለማንም ቦታ እንዳትሰጪ። ምክንያቱም አንቺ የመጣሽው ዛሬ አይደለም ከበፊት ጀምረሽ ነበርሽ። ስለዚህ ሲጀመር አሁን ላይ ያሉ ሰዎች ነገር ማቀሳሰር መጀመሪያውን ሰምተው መጨረሻውን የማያዳምጡ ስለሆኑ አንቺ ደግሞ ጀግና ስለሆንሽ ለማንም ቦታ አትስጪ። የኛ ገስት ደግሞ ዛሬም ነገም ወደፊትም ማንንም ከፍ ማንንም ዝቅ አያደርግም። ይሄንን እየመራችሁ ዋጡ። የተቃጠሉት ምን እንደው ታውቃላችሁ? እኛ ገስ ሁለቱንም ነው የምንወደው። ጥፋት ካለ አጥፍተዋል። ስራው አልተመቸንም። አዎ ትውልድን አስተምርም። አዎ ሃይሚ ተሳስታለች። አዎ ብሩኬ ተሳስተዋል። አዎ ሃይሚ ሲረገጥ እንዲረገጥ አንፈልግም። ብሩኬ ሲረገጥ እንዲረገጥ አንፈልግም። ሁለቱም ስለያዝን አሁን በቃ እነሱ ሰው ለማቀሳሰር ጥረታችሁ አይሳካላችሁ። አንሰማም አለቀ። አንሰማችሁ ባልና ሚስት ማል እየገባ ሰው ደግሞ ያልተመቸውን ነገር የመናገር መብት አለው። መብቷ ነው ያልተመቻት ቢታኒያ ጎትቻት እሺ ካለሽ እምቢ አለኝ እኮ በእናትሽ። እሺ ማይ ኔትወርክ የለኝም እያለች ነበር። ሲጀመር ተነስቶባቸዋል። ደህና ሰዎችን እየፈለጉ ነገር ቲጂዬን ስሚ፣ ቲጂዬን እንደዛ አደረጉ ቀረች። አሁን ደግሞ ጋኒና ታበረሩ ጋር ሊመጡ እኮ ነው። የለም አንሰማችሁም ከዚህ በኋላ እኛ ገኒ ደግሞ መቼም ይቅርታ ማጠይቀው መቼም ነው ቦታ ማሰጠው። እያንዳንዱ ስታነቃታለሽ እንዴ ሲጀመር ሳታጠፋ አይምሮ አይሰራም እንዴ? አዋቂ ሰው ሳታጠፋ እናቶችን አሁን ላይ ሆነ ነገር ሲያውና አምጥቶ መርገጥ ሃይምሮአችሁ አይሰራም እንዴ? ምን ሆናችሁ እንደዚህ ያበዳችሁት? የምሬን ነው። ሰው መውደድ እኮ ማለት ሰው መጀመሪያ ማክበር ይቀድማል እንዴ? እነሱን የምትወዱ ከሆነ በእነሱ ዙሪያ ያለ በእነሱ ጎን የቆመ ሰውን አታከብሩ
እኔ የምሬን ነው። ሰው በቃ ሃይማኖታችሁን አታከብሩ እየፈለጉ እንትኖቻቸው ነው ማራቅ የሚፈልጉት። አሁን አይናቸው ውስጥ ያለችው ገኒ ናት፣ ሄዊ ናት፣ ናኒ ናት። እነሱን እንዳትነኩ፣ አንሰማችሁም። እኛ የኔ ሽቅርቅር አትገቢም ይሳካላችሁ። ልጆቹን ሰው ለማሳጣት ጥረት አታርጉ፣ አይሳካላችሁ። የምትኖሩ ሰዎች ማለት ነው። በሰው ፋንታ ይቅርታ ትጠይቃላችሁ። ለምን ይቅርታ የምትጠይቃቸው? ሲጀመር ምን ስለሆነ እነሱ ይቅርታ የሚጠይቁት? 24 ሰዓት የሚሳደቡ አሉ አይደል? እንደዚህ ሂድ እና እነሱን እንትን በሉሽ፣ ሂዱ ስድብ የሚሳደቡ ጋር ሂዱ እዛ እንዴ አበዛችሁ። መርካቶ አስመሰላችሁ። ተው በተራውሯል። እሺ እናወራለን። እሺ ስሜታዊ ሆኖ ነው እኮ ተናደደ። ታለች መስዬ ነይ ግቢ። ወይኔ ሼር ያረኩት አይሰራም እኮ አይሰራም። እንዴ ፍቅር እኮ ታብታብ ያረኩ እኮ ነው። እኔ ታብታብ ያረኩ ገኒ ኔትወርክ ያስቸግሮኛል ብላ ጽፋልኛል። ኔትወርኩ አስቸግሯታል። እሺ እኔ ገኒ እሺ አይ ገኒ እዚህ ደግሞ 24 ሰዓት ላይፋቸውን ህይወታቸውን ቲክቶክ ላይ ያደረጉ ሰዎች አሉ። ማይሰሙ ዛሬ የኔ ቅመም ተናግራለች። በሽተኛ ማለት ነው። ስትመቱ ራሱ ለይታችሁ ሀሰን እንዴ ዛሬ ሀሰን ለይታችሁ ሙቱ። ሁሉንም በጅምላ ጨፍጭፉ። ቢመታ እናንተ ራሱ ማይውሉትን ላይክ እንዴት ነው እነሱ ሲመጡ ገስት ላይ የሚያስደስቱ ሰዎችን አትንኩ እያመጣችሁ እኔ ተቃጠለን ዘንድ እናንተና እኔ እኮ ምንም ታብታብ ነው የምናረገው። ወይ ግን ኧረ በኢየሱስ ስም ግን እኔ እንደዚህ አይነት ደግሞ የአሁኑ ባሰበት እኮ። ይሄ የሁለት ወሩ ይለያል። የእስራኤል ቅዱስ ድረስ የምን ማን አወርዳቸው። መታገስዬ እንዴት ነሽ? ደህና ነሽ? ቀበት ደህና ነሽ? ታገስ የኔ እናት መታገስዬ የወሎ ቀበጥ እንዴት ናችሁ? ደህና ናችሁ? እመን የጠፋች እናት ዛሬ ያለየዋት አገባም ሱባኤ ገብታ ውዶች፣ እስቲ ታብታብ አድርጉ። 105 ሰዎች ፈኔ ፍቅሮች ቤቱ ጠዋት የተገኘሻት ሱባኤ ገብታ